ሰላም ሰላም፣ እንዴት ናችሁ? ከልጃ ነኝ። እንዴት ይዟችኋል? ዛሬ ደግሞ ባለን ነገር ምሳችንን እንሰራለን። እንዴት ይዟችኋል? ሁሉ ሰላም፣ ሁሉ መልካም። ሀገራችን ሰላም ያድርግልን። ሀገራችን ሰላም ሲሆን ነው የሚያስደስተው። ያለፈው ይብቃን፣ ያለፈው ጦርነት ይብቃን። ባለንበት ዱዓ ማድረግ አለብን፣ ጸሎት ማድረግ አለብን ብዬ አስባለሁ። ሀገር ሰላም ሲሆን ነው ሁሉም ነገር እና ሀገራችን ሰላም ያድርግልን። ያልተፈጨ ቅመም ያለን የምንዘጋጅ ስለማችሁ መጨመር ነው ዝም ብሎ በርበሬ ብዙ አልጨምርም። ሌላው ደግሞ ገንዘብ ተበላ ምናምን የምትሉ ሰዎች ገንዘብ ሰው ጋር ስታስቀምጡ ማን ጋር ማስቀመጥ እንዳለባችሁ በደንብ አድርጋችሁ ወቁ። ሲጀመር ሰው ጋር ማስቀመጥም አስፈላጊ ነው ብዬ አላስብም። የራሳችሁን አካውንት ከፍታችሁ ከሀገር ስትወጡ ይህንን ልታሰቡበት ይገባል ማለት ነው። ከሀገር ስትወጡ መታወቂያና የባንክ አካውንት ያስፈልጋል ማለት ነው። በስማችሁ ከፍታችሁ ትመጣላችሁ። ያገኛችሁትን ከቤተሰብ የሚተርፈውን ነገር በስማችሁ ታስቀምጣላችሁ ማለት ነው። ሰውንም አታስቸግሩ። ሰው በጋ ብር አስቀምጡ ማለት ሰው ማስቸገር ነው። ምክንያቱም ሰው በራሱ ተብቃቅቶ መኖር ሲችል እዳ ውስጥ ሰውን ታስገባላችሁ ማለት ነው። ይሄ አስፈላጊ አይደለም። ገንዘባችሁን በራሳችሁ ስም በባንካችሁ አስቀምጡ። አላህ ነፍስ ያሳውቃል። በብዛት አሁን ገንዘብ ተበላን እንደዛ አስቀምጥልኝ ብዬ እንደዚህ በእርግጠኛም ተበልተን ነው እዚህ የደረስነው።
ግን ደግሞ ከሰው መማር ትችላላችሁ። እኛ ስለማላቅ ነው አሁን በፊት የተጎዳሁት፣ ሳላቅ ነው የተጎዳሁት። አንደኛ የባንክ አካውንት አልነበረኝም፣ እንዴት እንደሚወጣ አላቅም ነበረ። ከመጣሁ በኋላ ብዙ ተንገላታሁ። ያንንም ማመን ነው አስቀምጥልኝ ማለት ነው። ብቻ አልሐምዱሊላህ ሁሉም ነገር ተስተካክሏል። የተበላሁትን ተበልቼ አሁን የራሴ አካውንት አለኝ አልሐምዱሊላህ። ከራሴ የተረፈውንና ከራሴ የሚተርፈውንና ከቤተሰብ የሚተርፈውን በስሜ አስቀምጣለሁ ማለት ነው። ገባችሁ? ሰውንም አላስቸግርም። እንዲህ አድርጉልኝ፣ እንደዚህ አድርጉልኝ ያስቀምጡልኝ እንደዚህ። ይሄ ሰውንም አላስቸግርም። ስለዚህ ሰውን አታስቸግሩ። ገንዘባችሁን በኪሳችሁ ያዙ፣ ወይም በኪሳችሁ እንኳን መያዝ ስለማይችሉ በአካውንታችሁ በባንክ ላይ አስቀምጡ። መክፈት ያልቻላችሁ ሰዎች ደግሞ መክፈት ይቻላል ማለት ነው። ሲስተም አለው። ከፍታችሁ አስከፍታችሁ በራሳችሁ ስር ብራችሁን ማስቀመጥ ትችላላችሁ ማለት ነው። ጥሩ ቤተሰብ ያላችሁ ሰዎች ደግሞ ገንዘባችሁን ቦታ ግዙበት ማለት ነው። ቦታ ልትገዙበት አሪፍ ነው ብዬ አስባለሁ። ቦታ ግዙበት፣ የተጀመረ ቤት ግዙበት፣ ትጨርሱታላችሁ። ስለዚህ ገንዘብ አስፈላጊ ነው። በራሳችሁ ማስቀመጥ ሶላት አላኩበት እና ቲክቶክ ላይ ጩኸት እንሰማለን ብዙ ማለት ነው። እና ለዛ ነው አላህ ነፍስ ያሳውቀን ማለት ፈልጋለሁ። እንግዲህ ከአሁን በኋላ ሰው ቤት መስራት ሊቆም ነው ማለት ነው። ምክንያቱም ወርቅ ኢትዮጵያ ላይ መውጣት ከጀመረ መመረት ከጀመረ ጋዝም ኢትዮጵያ ውስጥ ወጥቶ ተገኝቶ ተሰርቶ ተመርቶ ለገበያ መዋል ከጀመረ ሰው ቤት መስራት ቀረ ማለት ነውና ኢንሻአላህ አልሐምዱሊላህ ብለን የሀገራችን ሰላም ላይ በአንድነት መስራት ይኖርብናል ብዬ አስባለሁ። ያው አንድነት አስፈላጊ ነው። የብሔር ብሔረሰቦችን የኢትዮጵያ ውስጥ ሰላም መጠበቅ ከራስ ነው የሚጀምረውና እያንዳንዳችን የምንናገረውን ነገር በመቆጠብ በማስተዋል የሰውን ክብር ባለመንካት ሰውን ባለማንቋሸሽ ሰላማዊ ነገሮችን በመናገር ሰውን በማክበር የሀገራችንን ሰላም መጠበቅ እንችላለን ማለት ነው። ሌላው የመሳሪያ ጉዳይ ነው። እሱ የጊዜ ጉዳይ ነው። አብይ ይሰራበታል ብዬ አስባለሁ። ምክንያቱም ኢትዮጵያ ውስጥ መሳሪያ ካለ ማንም ግለሰብ ገንዘብ ስላለው መሳሪያ የሚይዝ ከሆነ የኢትዮጵያ ሰላም ሊረጋገጥ አይችልም። እንደኔ ሀሳብ